ጥያቄ ደግሞ ልብ ብለህ ስማኝ። በአንድ አካል በአንድ አካል ሁለት ኔቸር ካልክ ሁለት ልጅ እንዳትል ምንድን ነው የሚይዝህ? ቱ ሰንስ እንዳትል ምንድን ነው የሚይዝህ? አንድ አካል ነው ብለን የለ እንዴ? አንድ ሃይፖስቴሲስ ሁለት ሃይፖስቴሲስ የሁለት ሃይፖስታቲክ ዩኒየን ስለ ልጅ የምትለው አካሉን ነው ማለት ነው። እንግዲህ ሃይፖስቴሲስ አንደርላይን ካደረግ አካል እየተናገርክ ስለሆነ የአካል ውህደት አለ ማለት ነው። የአካል ውህደት ግን በመጠበቂያዎቹ የተጠበቀ ይሆናል ነው እኮ። ገባኝ እሱ። እኔ የምልህ ሁለት ባህሪ ብለኸኛል አይደለ? ሁለት ባህሪ ያለው አንዱ ክርስቶስ አይደለ? ያ ሁለት ባህሪ ሲተነተን ሁለት ባህሪ ካልክ ሁለት ልጅ እንዳትል እሱን ትተነትነዋለህ። ሁለት ልጅ እንዳትል ምንድን ነው የሚይዝህ? አንድ አካል ስላለ ነው እኮ። ስለዚህ ልጅ የምትለው አካልን ነው እንጂ ባህሪን አይደለም ማለት ነው አይደለም? ልጅ የምትለው ከባህሪ ለይተህ መናገር ትችላለህ። ለይኸው እኮ አንተ ወረድ አሁን ለይኸው እኮ የለየኸው መቼ መሰለህ? ወይ አስረዳኝ ይሻላል እንጂ ለእኔ አንድ ነው ፖለቲክስ ነው ምናምን ጥራዝ ነጠቅ ነገር ይዞ መጥቶ ኬልቄዶንና ኤፌሶንን አንድ ለማድረግ መሞከር ለእኛ ስድብ ነው፣ በእውነት በጣም ስድብ ነው። ስለዛ እንዴት ነው የሚለያዩት ወይ ብለህ መጠየቅ ነው እንጂ ካልሆነ የሆነ ኮንክሉዥን ይዘህ መምጣት እሱ በጣም ዴንጀረስ ነው። ስለዛ አሁን እንትኑን ስፋኝ በደንብ ተከታተለኝ። ስለዚህ አሁን ክርስቶስ አንድ አካል ሁለት ባህሪ ነው የኬልቄዶን ቋሚ ትምህርት ነው። ኦልራይት እሺ ተቀበል ነው። ይሄንን አንድ አካል ያላችሁት ምኑን ነው? ይሄ ኮሚኒኬሽን ኦፍ ኢዲየምስ የሚባለው ይሄንን ንስጥሮስ ሪጀክት ያደርጋል ብለው ነው የሚያስቡት ኬልቄዶናውያን። በነገራችን ላይ which he don't ማየት እንችላለን። እሱን ከራሱ አንደበት እየወጣን ልክ እንደነሱ እንደራሳቸው ነው የሚያምነው ንስጥሮስ ማለት ነው። ስለዛ ሁለት ኔቸር የሚለው ሁለት ልጅ ከማለት በምንድን ነው የሚለየው? ሁለት ናቹራል ሰን ሊኖር ነው ማለት ነው። ቱ ናቹራል ሰን ሁለት ባህሪያዊ ልጅ ሊኖር ነው ማለት ነው። አንደኛው ባህሪያዊ ልጅ የአብ ልጅ ቃል ነው። ሁለተኛው ባህሪ ልጅ የድንግል ማርያም ልጅ ኢየሱስ ነው ማለት ነው። ይሄ ደግሞ ቴዎዶሪክ ኔስቶሪያኒዝም ይባላል። ታዎዶሪጦስ ያስተማረው ንስጥሮሳዊ ትምህርት ይባላል ማለት ነው። ኦኬ። ስለዚህ አሁን ልጅ የሚለውን አካል ብቻ አድርገህ የምትወስደው ከሆነ ልጅ የሚለውን አካል ብቻ አድርገህ የምትወስደው ከሆነ ባህሪስ ምን ሊሆን ነው? ባህሪው ከየት ተገኘና ነው? ኦኬ። ወይም ደግሞ ሰን የምለው አካልን ነው የሚል ዴፊኒሽን መጀመሪያ ማስቀመጥ አለብህ ማለት ነው። ባህሪ ሰን የሚለው ነገር ውስጥ አላስገባም ብለህ ማስቀመጥ አለብህ። ሶ ወደ ቀጣዩ ቶፒክ ስንገባ ኮንፊውዝድ አንሆንም ማለት ነው። ባህሪን ከልጅነት እያወጣ ነው እንሄዳለን ማለት ነው። ለዚህ አሁን ወይም ምናልባት ኦብዘርቨር እንትን ካላልክ በደንብ ማጥናት የሚጠበቅብህ ከሆነ አንተ ትቆይና ወይ ከአይዛያ ጋር እንቀጥላለን ማለት ነው። አይዛያ አለ። ሰላም ታላቁ እንዴት ነህ? እግዚአብሔር ይመስገን። እንዴት ዋልክ? አለን እግዚአብሔር ይመስገን። እንትን ነው አሁን እኛ ብዙ ጊዜ በፊት አይ ቲንክ በኮሜንት ላይ እናወራ ነበር መሰለኝ፣ በውስጥ እንኳን አውርተን አናውቅም። ብዙ ጊዜ አሁን ትንሽ ጥያቄ የሆንብኝ እኔ አሁን አካል ነው ልጅ ነው ማለት ልጅ የምትለው አካሉ ነው ወይ ሲባል ሴንት ማክሲመስ የሆነ ሌተሩ ላይ ቻፕተር 1 ላይ ልጅ የምንለው አካሉ ነው ብሏል ሴንት ማክሲመስ ቃል በቃል there is only one he in Christ እሱም the son ነው the logos ነው ብሏል። እና ልጅነት ለአካላት ልዩት አይደረግም ወይ? ማለትም አካል ልጅ የሚባለው አካሉ አይደለም ወይ ነው ጥያቄው። he is wrong ሴንት ማክሲመስ is wrong your saint maybe not my saint። ምክንያቱም ማክሲመስ the confessor ነው አይደል የምትለኝ ናዛዚዮን ማክሲመስ is totally wrong። ምክንያቱም አካል ያለ ባህሪ ሊገኝ ስለማይችል አካልን ወልደህ ባህሪ እንዴት ከአካል ተለይቶ ሊገኝ ይችላል? ኦኬ ሌትስ አሁን ለምሳሌ ለነሱም የጠየኳቸውን ጥያቄ ልጠይቅህና ላንተ ኮንፈርም ታደርገዋለህ ሳታደርገው የሚለውን ካየን በኋላ እንቀጥላለን። ለምሳሌ
ክርስቶስ ገንዘቡ ያደረገው ትስብእት ሃይፖስታሲስ አለው ብለህ ታምናለህ? አሁን እሱ እንትን ነው ምን መሰለህ እኔ አሁን አክቹሊ እኔ ረዥም ታሪክ ነው ማለት ሁኔታ ግን እኔ አሁን ሂውመን ኔቸር ሃይፖስታቲክ ነው ብዬ አላምንም። በፕሮሶፒክ ዩኒየን አላምንም። በሃይፖስታቲክ ዩኒየን ብቻ ነው ማለት ነው። ፕሮሶፒክ ዩኒየን እኛም አናምንም። ሃይፖስታቲክ ዩኒየን አትቀበልም አንተ? ሃይፖስታቲክ ዩኒየን ማቀበላለሁ። ማይ ጉድነስ ጀስት 2 seconds ኤጎ አልቀበልም የሚል ነገር ስለሰማው ነው። ነው ሃይፖስታቲክ ዩኒየን አልቀበልም አላልኩም። እኔ ምንድን ነው ያልኩት ራሱ ፕሮሶፒክ ዩኒየን ነው ያልኩት። ፕሮሶፒክ ዩኒየን እሺ፣ ያ ማለት ክርስቶስ ገንዘብ ያደረገው ትስብእት ሃይፖስታሲስ አለው ብለህ ታምናለህ ማለት ነው። አሁን ሃይፖስታሲስ የሚለውን ቃል ዲፋይን እናርገው። አንዳንድ የቤተክርስቲያን አባቶች ሃይፖስታሲስ የሚለውን ቃል ፐርሰንን ለማመልከት ጠቅሞታል። አንዳንዶች ደግሞ ሃይፖስታሲስ የሚለውን ቃል ትሪኒቲ ነው ፓርቲኩላር ኔቸር ነው። ክሪስቶሎጂ ሃይፖስታሲስ ፐርሰን ነው ብሎ እየተረጎመ አንድ አባት አታመጣልኝም። በትሪኒቲ ውስጥ ግን ሶስቱም ሃይፖስታሲሶች ሰልፍ ሰብሲስቲንግ ስለሆኑ በራሳቸው ህልዋን ስለሆኑ እሱ ገባኛ። ስጋዊን አስመልክቶ ሃይፖስታቲክ ፓርቲኩላር ኔቸር ነው። ቴንክ ዩ ሲ አሁን ስጋዊን በተመለከተ this is the best definition you have given so far ማለት ነው። ስጋዊን በተመለከተ ሃይፖስታሲስ ስንል ፓርቲኩላር ኔቸር ማለታችን ነው። ቬሪ ጉድ። ስለዚህ ያንን ፓርቲኩላር ኔቸር ከሃይፖስታሲሱ ለይተህ ታየዋለህ ወይስ አታየውም? እስቲ ሃይፖስታሲስ ማለት ፓርቲኩላር ኔቸር ማለት ነው። this is totally acceptable የሆነ definition። ሶ አሁን በዚህ ኮንቴክስት ማለት ነው ሶ ኔቸርን ከሃይፖስታሲስ ለይተህ ታየዋለህ ወይስ አታየውም? በዚህ ሴንስ ከሆነ ነው አላየው። አይ እኔ እኮ ምን መሰለህ ታለብኝ እኔ ቬሪ ጉድ ሶ ክሊር እንድታረግልኝ የሚፈልገው ማለት ነው አካሉ አይደለም ልጁ የሚባለው ስትል ነው። አሁን ፐርሰኑ ልጅ አይደለም ካልክ ችግር ይፈጥራል። እሱ ላይ ነው ትንሽ አካል ስል ፐርሰን እያልኩ አይደለም። በቃ አካል ስል ፐርሰን ካልሆነ ችግር የለም። በቃ አይ እሱን ክሊር እንድታረግልኝ ብዬ ነው። እኔ ስለዚህ ተርሞችን መጀመሪያ ዲፋይን እንድናረጋቸው ልክ እንደዚህ አሁን ሃይፖስታሲስ በዛ ላይ ነው ጥያቄ ነው ልክ እንዳልከኝ ቆይና ወንድሜ ሃይፖስታሲስ ስል ፓርቲኩላር ኔቸር የሚለውን ማለቴ ነው ልክ ብለህ እንደተረጎምከው ማለት ነው። ፕሮሶፖን ስትል ምን እያልክ ነው? ፐርሰን እኮ ያ ፐርሰን ለሃይፖስታሲሱ ምንድን ነው? ለዛ ሃይፖስታሲስ ፐርሰኑ ነው እኮ። ፐርሰን ስትል ለአንድ ሃይፖስታሲስ አፍአዊ መገለጫው ነው ወይስ ኮንክሪት ሪያሊቲው ራሱ ነው? ኮንክሪት ሪያሊቲ ነው። ኮንክሪት ሪያሊቲው ማለት ነው። አዎ ኦኬ። ስለዚህ የክርስቶስ ስፒት ኮንክሪት ሪያሊቲ ነው አይደለ? ኦፍ ኮርስ ኮንክሪት ሪያሊቲ። ስለዚህ ፕሮሶፖን ነው ማለት ነው። ፕሮሶፖን ስትል አንተ ምን ማለት ነው? ክሊር እንድታደርግልኝ ነው። አይ ዲፋይን ማድረግ ስላለበት ነው። ዲፋይን ማለት አስቀምጥልህ ነው። ያ እስቲ አስቀምጥልኝ። ኦልሬዲ አስቀምጫለሁ። እኔ ግን አሁን ለአንተ የምጠይቅህ ፕሮሶፖን ስል ኮንክሪት ሪያሊቲ እያልክ ነው አልከኝ አይደለ? እኔ ፕሮሶፖን ስል ፐርሰን እያልኩ ነው። ኦኬ ሁለት ፕሮሶፖን ማለት ሁለት ፐርሰን ማለት ነው። ለኔ ያረዳል እኮ ኤግዛክትሊ አም ጎይንግ ቱ ማስረዳት እኮ ምን እያልክ እንደሆነ ማለት ነው። ስለዚህ አሁን በደንብ ያዘውና ሃይፖስታሲስ ስል ፓርቲኩላር ኢንስታንሺዬሽን ኦፍ አን ኢሰንስ ወይም ፓርቲኩላር ኔቸር ማለት ነው አልክ። ይሄን ተቀበል ሃይፖስታሲስ ያ። ከዛ ፕሮሶፖን ስል ግን ኮንክሪት ሪያሊቲ ማለት ነው አልከኝ አይደለ? እኔ ፕሮሶፖን ስል ፐርሰን ማለት ነው። ማይ ጉድነስ ኦኬ እሺ። ፐርሰን ስትል ኮንክሪት ሪያሊቲ እያልኩ ነው ብለኝ ነበር አይደለ? ቆይ ኮንክሪት ሪያሊቲ ስትል ቆይ ኤፒኖያ እያልክ ነው ወይስ ካቴፒኖያ ነው? ኤንቲዮሪያ ነው። ካታፊሲን ማለት ነው። ካታፊሲን ማለት ነው። ይኸው ምን መሰለህ አሁን ተመልካቹም ግራ እንዳይገባ ምን አይነት አረዳድ አለ። አሁን ለምሳሌ በሚያፊዛይት ቴዎሎጂ ነው በተዋህዶ ቴዎሎጂ ኤንቲዮሪያ ሁለት ባህሪ ተብሎ ይታመናል። ኮንክሪት ሪያሊቲው ሳይሆን ኤንቲዮሪያ ማለትም መለኮት ስጋ አይደለም፣ ስጋ መለኮት አይደለም። ኦኬ ኮንፊውዥን የለም። ኤንቲዮሪያ በኮንክሪት ሪያሊቲ ሲኬድ ግን ዋን ኮምፖዚት ኔቸር ነው አይደለም? ያ ስለዚህ አሁን ይሄ ኤፒኖያ ነው ማለትም ኤንቲዮሪያ ነው። ኮንሴፕቹዋል እና ኮንክሪት ሪያሊቲ ነው። ኦኬ ስለዚህ አሁን ይሄ
አረዳድ ነው። ኮንክሪትሊ እና ኮንሴፕቹዋሊ ብለን የምንረዳው አረዳድ ነው። እኔ አሁን እሱ አይደለም የኔ ጥያቄ። አንተ ውስጥም እኮ ታየዋለህ። ይኸው ለምሳሌ ታላቁ የኔ ጥያቄ እሱ አይደለም። አሁን እሱ ለኦብዘርቨር እኔ እንትን የሆነብኝ ማወቅ ፈልገው ነገር ለኦብዘርቨር ያ ስንት ልጅ አለ የእግዚአብሔር ልጅ ስንት ልጅ ነው ሁለት ባህሪ ካለ ስትል የአንዱ ፐርሰን ስለሆነ ነው አለ። ከዛ በኋላ ያን ፐርሰኑን ልጅ ትለዋለህ ወይ ብለህ ስትጠይቀው አይ አይደለም፣ እሱን የተቃወምከው መሰለኝ። ፐርሰኑ ልጅ አይደለም የምትለው መሰለኝ። ቆይ ይሄን ጥያቄ ክሊር አድርገህ ልጠይቅልህ ወይ ልጠይቅ ተመልካቹን በደምብ እንትን ያ አንዱ ፐርሰን ሁለተኛው የሥላሴ አካል ቆይ ተመልሷል። አንዴ እቺ ልጠቅልል ሁለተኛው የሥላሴ አካል ፐርሰኑ አካሉ ልጅ ተብሎ ይጠራል ወይስ አይጠራም? ወይ ልጅ ነው ወይስ አይደለም? የምታፈኑኝ ነገር እኮ ነው የሚገርምኝ። እሺ አሁን ፐርሰን ወይም ፕሮሶፖን ስል አንድ ኮንክሪት ኢንዲቪጁዋል ሪያሊቲ ማለት ነው ካልክ ክርስቶስ ስንት ፐርሰን ነው? 1% ነው። ዌልካም ቱ ሚያፊዚቲዝም አንድ ኮንክሪት ሪያሊቲ ነው። ቻው። አይ እሺ እንግዲህ አክቹሊ እኔ በውስጥ ሰላም ብለኝና አንዳንድ ነገሮችን እናወራለን። እኔ ልጁ ፐርሰን አይደለም ስትል ያልክ መስሎኝ ነው። በፐርሰኑ ልጅነት ተስማማ፣ ችግር የለም። እሱን ላስረዳህ ነው። እሱን ልመጣ ነው። በደንብ አድርጌ ላስረዳህ ነው። ያ አም ጎይንግ ቱ በደንብ ስለማሳይ ነው። አሁን ዩሲ ምን ያክል ሚያፊዚቲዝምን ኮንፈርም እንዳደረክልኝ ፐርሰን ስል እኔ ኮንክሪት ኢንዲቪጁዋል ሪያሊቲ ማለቴ ነው ካልከኝ ኦኬ። ስለዚህ ክርስቶስን የኔ ፐርሰን ዴፊኒሽን እሱ አይደለም። ባይዜ የኔ ፐርሰን ዴፊኒሽን ማለት ሰልፍ ማለትም የሚሰማ የራሱ ፈቃድ፣ ስሜት፣ እውቀት ያለው ኮንሽስነስ ራሱን የቻለ አንድ ሰከንድ ፐርሰን ኦፍ ዘ ትሪኒቲ ማለት ነው። ኦኬ። ምክንያቱም ኮንክሪት ሪያሊቲ ለባህሪም ሊቀጸል ይችላል፣ ለኤሰንስ ለፐርሰንም ሊቀጸል ይችላል። ኦኬ። ለኡሲያውም ሊቀጸል ይችላል። ዴፊኒሽን ቼንጅድ ኢን ጀስት ማተር ኦፍ ሚኒትስ። ፐርሰን ስል አልተረዳኸኝም። እኔ አሁንም ፐርሰን ስትል ማለት ነው ኮንክሪት ሪያሊቲ። አሁን ለምሳሌ ዲቫይን ኔቸር ኮንክሪት ሪያሊቲ ነው። ሂውመን ኔቸርም እንዲሁ ኮንክሪት ሪያሊቲ ነው አይደለ? ስለዚህ ኮንክሪት ሪያሊቲ ለኔቸርም ሊቀጸል ይችላል፣ ለፐርሰንም ሊቀጸል ይችላል እንጂ ፐርሰን ዳዝ ኖት ኢኳል ቱ ኮንክሪት ሪያሊቲ። ዲስቲንክት ነገሮች ናቸው አይደለ? ቅድም እኮ እንደዛ ስላልከኝ ነው። እሺ ፐርሰን ስትል አሁን ምን እያልከኝ ነው ማለት ነው? በዚህ ኮንቴክስት እኔነት ያለው የሚሰማ የሚያይ ኦኬ፣ የሚረዳ ስሜት፣ ፈቃድ፣ እውቀት ያለው ሰልፍ የሆነ ማለት ነው። አሁን እኛ አብ ወልድ መንፈስ ቅዱስ ወይ ደግሞ ሶስት አካል አንድ ባህሪ እንደምንለው አካል እያልኩ የአንድ ፐርሰን ኦኬ። ይሄን ዴፊኒሽን እንያዘው። ኢትስ አ ጉድ ዴፊኒሽን ሶ ፋር ማለት ነው። ሶ አሁን ሃይፖስታሲስ ስል ፓርቲኩላር ኢንስታንሺዬሽን ነው ወይም የሆነ ባህሪ አንድ ምሳሌ ነው ወይም አካላዊ ነው ያዝን ይሄንን። ሁለተኛ ፕሮሶፖን ስል ደግሞ በራሱ ህልው የሆነ እያልኩ ነው ወይም እውቀት፣ ስሜት፣ ፈቃድ ያለው አንተነት፣ እሱነት፣ እኔነት ያለው የሚል ነው ማለት ነው አይደለ? yes ሶ ሃይፖስታሲስ ፓርቲኩላር ኔቸር ነው። ሃይፖስታሲስ ፓርቲኩላር ኔቸር ነው። ፕሮሶፖን ደግሞ ፐርሰን። ስለዚህ አንድ ፐርሰን አንድ ፓርቲኩላር ኔቸር አለው ማለት ነው። ቬሪ ጉድ ያ እንያዘው። አሁን የኔ ጥያቄ ያ ፕሮሶፖኑ ልጅ ይባላል። ልመጣልህ ነው እኮ የሚገኘው ተወለደ የምትለው ሃይፖስታሲስ ነው ወይስ እኔ ባይነት ነው? ፕሮሶፖኑ ነው ተወለደ ብዬ ማለት ነው። ያ ፐርሰኑ ተወልዷል። ኦ ኖ እሺ፣ አሁን እዚህ ጋር ነው የምትስተው ማለት ነው። አሁን ልብ ብለህ ስማኝ እንዴት እንደሚሆን። እሺ፣ አካልና ባህሪ ሳይገኝ እኔ ባይነት ሊገኝ ይችላል? ላስረዳሽ። የተወለደው አካሉ ነው፣ ግን የአካሉ ሲወለድ የተለየ ባህሪ ነው ማለት ከአብ ጋር ኮንሰብስታንሻሊቲው እንደቀጠለ ሆኖ ነው። ኦብቪየስሊ ያ የሚወለደው አካል ኦብቪየስሊ ኔቸር ይኖረዋል። ብንደማመጥ ጥሩ ነበረ። አካልና ባህሪ ሳይኖረው እኔነት ሊኖረው ይችላል? ኦብቪየስሊ አይችልም። ቬሪ ጉድ። ስለዚህ ተወለደ ብለን የምንናገርለት እኔነቱን ሳይሆን ያ እኔነት ሊቀጸልለት የሚችለውን አካልና ባህሪ ነው ማለት ነው አይደል? ኦኬ ሶ ፐርሰኑ ተወላዲ አይደለም ማለት ነው። እሱን ላስረዳህ እኮ ነው ወንድም።
just follow me through ከዛ you will see ምኑ ጋር ክፍተት እንዳለ አሁን የሚወለደው እኔ የሚለው አካል ነው እንጂ እኔ ባይነት አይደለም ብለናል አይደለ ፐርሰኑ ነው የሚወለደው yes እንግዲህ እንደኔ አሁን ስራ ላስረዳኸኝ አሁን የቱ ጋር ሰሰት እንደው ስራ ላሳይኝ አቋም ተስማምተን ምክንያቱም ስለሌላ ላሳይኝ ታላቁ ወላስረዳ ታላቁ እኔ ተሳሳትኩበት ነገር አራሳ ግን በየሰከንዱ ታቋርጠኛለህ ኦቨርቶክ ታረጋለህ የምጠይቅህን አትመልስም which makes it annoying ከስር ለሚሰማው ራሱ ስለዚህ እንከተለው just የምጠይቀን አዎ ወይም አይደለም እያልክ ማለት ነው የሚወለደው አካልና ባህሪ ነው ወይስ የዛ አካልና ባህሪ እኔነት ነው ሶ በሌላ ቋንቋ ጥያቄው ሪፍሬሽ አድርገው የሚወለደው ፐርሰኑ ነው ወይስ ፓርቲኩላር ኔቸሩ ነው አይደለ ሶ ፐርሰኑ ነው የሚወለደው ብዬ ነው ማለት ነው እኔነት ያ ፐርሰን ተወላዲ ነው ብዬ ነው ማለት ነው ለምን የጠየቅኩን ጥያቄ ራስ ጠይቀው ራስ ተመልሰዋል እኔነቱ ራስ የምትጠይቀው ከሆነ ለምን ሲጀመር የኔ ጥያቄ ለምን አስፈለገ እኔነቱ ነው የሚወለደው እኔነቱ ያለ አካሉ መገኘት ይችላል ያለ አካሉ አይወለድም ነው ያለ አካሉ ኤግዚስት ሊያደርግ አይችልም በጣም ጥሩ ስለዚህ እኔነቱ አካሉ ላይ ዲፔንደንት ነው ወይስ አይደለም እኔነቱ አካል ስትራውናታ ፓርቲኩላር ኔቸር እያልክ ነው አይደለ ያ ሶ ፐርሰኑ ያለ ፐርሰን ያለ ኔቸር ሰብሲስት ሊያደርግ አይችልም yes very good ስለዚህ የሚወለደው የዛ አካልና ባህሪ አፍአዊ መግለጫው ወይ ምንነቱ አንተነቱ ሳይሆን አካሉና ባህሪው ራሱ ነው ማለት ነው ሶ ቆይ እኔ ክሊር ለማድረግ አሁን አንተ አካል ስትል ፓርቲኩላር ኔቸር ባህሪ ስትል ደግሞ ዩኒቨርሳል ኔቸር ነው ያመለክት ያለው ክሊር አይደለም አካል ስትል ምን ነው ሪፈር እያደረክ ያለው አካል ምክንያቱም ተርሞቻችንን ዲፋይን ማድረግ አለብን አየህ ሶ አሁን አንተ አካል ስትል ታላቁ መምሪ አንድ አካሄድ ነው በጣም እንትን አታች የሚከታተለው ሰው እኔ ብዙ የሚረዳው አይመስለኝምና ወይ ታላቁ ተርሞቹን ዲፋይን አድርገ አካል የምንለው ባህሪ የምንለው ፕሮቶኮል የምንለው ይሄንን ነው ብለህ ተዋህዶ ማለት እንደዚህ ነው ልጅነት አንድ ልጅ አንድ አካል አንድ ባህሪ ስንል እንደዚህ ነው ብለህ አትረዳና አጠራርገህ ኢሳያስ የሚቃወመው ነገር ካለ ያንሳ በአንተ ትምህርት ላይ ማለት ነው አሁን እንትኖቹ በጣም ምልልሶቹ ብዙ ሰው እየተረዳቸው አይመስለኝም የኔ መረዳት እንደዛ ነው ያ እኛማ ዲፋይን አድርገን ነው የጀመርነው መጀመሪያ ስንገባ እያንዳንዱን ተርሞቻችንን ዲፋይን አድርገን ኦኬ ካልነበርክ እሺ ዲፋይን አድርግልሽ ኡሲያ ምናምን የሚሉትን ዲፋይን አድርገን ነው የጀመርነው ለማንኛውም ግን ሃይፖታሲስ እና ፕሮቶኮል ጀምርልህ ሃይፖታሲስ ስንልኛ የአንድ ጠቅላላ ባህሪ ፓርቲኩላር ኢንስታንሺዬሽን ማለታችን ነው ስለዚህ ለምሳሌ ሰውነት አለ በረከት መላኩ ምናምን ስል ሃይፖታሲስ ናቸው እነሱ which means የዛ ጄኔራል ባህሪ የኮመኑ ማለት ነው ፓርቲኩላር ናቸው ማለት ነው እነዚህ ሰዎች ሃይፖታሲስ ስል አካላዊ ነው ማለት ነው አካል ያለ ባህሪ ስለሌለ ምን ማለት ነው ባህሪያዊ ነው ማለት ነው በሌላ አባባል ከቻል በእንግሊዘኛ ብታስረዳኝ ጥሩ ነው በእንግሊዘኛ ብትነግረኝ ችግር የለም የግድ በአማርኛ መሆን የለበትም እሺ ሃይፖታሲስ አችላለውም ሰው ነው የሚያስረዳው አይ ምናልባት በአማርኛ አልገልጽ ካለው ብዬ ነው ቀሲስ አይ ግድ የለም ይገልጸዋል ላንተ ብቻ ያ ሁለቱንም ተጠቀም እየተረጎምክ በአማርኛ በእንግሊዘኛ አዎ እኛ ትንሽ በሁለቱም ይሻላል ስለዚህ እንደ አረ ላይቭ ቪዚቢሊቲ ሪስትሪክትድ አለኝ አሁንም ወይኔ ሰውዬ ኮፒ ሊንክ አርጉ ታች ያላችሁ አውቶ ክሊክ ያላችሁም ኮፒ ሊንክ ያርጉ ለዛ ነው አራት ጊዜ ሜንሊ አሁን ከእንትኑ ከዚህ ቻይውላ አሁን ሰው ከዚህ የምትከታተሉ 437 ሰዎች ትታዩኛላችሁ ፎከስ ማድረግ ያለባችሁ በዋናነት ታፕታፑን በጎን እየተደረገ ሜንሊ ግን ኮፒ ሊንኩ ነው በጣም ከፍ ማለት ያለበት ኮፒ ሊንክ ከዛ ደግሞ ሜምበር ያልሆናችሁ ሜምበር እየሆናችሁ የቲክቶክ ምልክቱን ስጡ ለሱ ለሪፖርቱ ግን ኮፒ ሊንክ በደንብ አድርጉ አሁን 21 ነው የሚታየኝ 21k ነው እስካሁን እስከ 30k መድረስ ነበረበት
በጣም ነው የሚያናድድ ግን ማርያም። እሺ ሶ ሃይፖስታሲስ ስል የአንድ ባህሪ ፓርቲኩላር ኢንስታንሺዬሽን ወይም የአንድ ባህሪ ምሳሌ ማለት ነው። ይህንን ቀጥታ ከመጽሐፍ ቅዱስ ማስረጃ ጠቅሰን ነበረ። የዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ ክርስቶስን የአብ የባህሪው ምሳሌ የሚለውን ካራክተር ሂፖስታሲዮስ ነው የሚለው። ሃይፖስታሲስ እዚህ ጋር ምን ሆኖ ይመጣል ማለት ነው? የአንድ መለኮታዊ ባህሪ ፓርቲኩላር ኢንስታንሺዬሽን ሆኖ ወልድ ተብሎ ይመጣል ማለት ነው። ስለዚህ ሃይፖስታሲስ ስል የአንድ ባህሪ ምሳሌ ማለት ነው። አንደኛ ፕሮሶፖን ስልስ ምን እያልኩ ነው ከተባለ ፕሮሶፖን ቀጥታ ቃሉ ማስክ ማለት ነው። በቃ አለቀ። ምንም ወደዛ ወደዚህ የለውም። በቃ ቀጥታ ቃሉ ይተርጎም ቢባል ማስክ ማለት ነው። በኋላ ፌስ ወይም ፊት ወደሚለው ፕሊዝ ኖት አፕሩቭድ አናዘር ሪስትሪክሽን ቬሪ ጉድ። እዛው ዘረጋግፈህ ነረፍ እንጂ ምንም አልልህም። ፕሮሶፖን ስንል ደግሞ ማስክ ወይም በኋላ ላይ ፊት ወደሚለው ትርጉም መጥቷል። ምንን የሚያመለክት ነው ከተባለ አንድ ሃይፖስታሲስ በራሱ ህልው ነው ወይስ አይደለም የሚለውን የሚነግርህ አፍአዊ መግለጫ ብቻ ነው። ለምሳሌ ድንጋይ ሃይፖስታሲስ ነው፣ ዛፍ ሃይፖስታሲስ ነው፣ ስልክ ሃይፖስታሲስ ነው። ማንኛውንም ነገር ልታነሳ ትችላለህ። እነዛ ሁሉ አካላዊ እስከሆኑና የአንድ ጄኔራል ወይም የኮመን ነገር ፓርቲኩላር ኢንስታንሺዬሽን ከሆኑ ድረስ ሃይፖስታሲስ ናቸው። እኔ ባይነት፣ አንተ ተባይነት፣ እሱ ተባይነት ስለሌላቸው በራሳቸው ህልው ስላልሆኑ ግን ፕሮሶፖን አንላቸውም ነው። ስለዚህ ፕሮሶፖን አፍአዊ መግለጫ ነው እንጂ ባህሪያዊም ይሁን አካላዊ ሪያሊቲ አይደለም። አካላዊም ሆነ ባህሪያዊ ሪያሊቲ አይደለም። ስለዚህ ፕሮሶፖን ማለት ምንድነው? የአንድ ሃይፖስታሲስ ውጫዊ መግለጫ ነው። ሃይፖስታሲስ ግን ኮንክሪት ኢንዲቪጁዋል ሪያሊቲ ነው ማለት ነው። አሁን ግልጽ ነው? ግልጽ ነው። ኦኬ እሺ። እኔ አሁን እዚህ ጋር የምጠይቀው ደግሞ ፐርሰን የምንለውን እኔነቱን ከዛ በፊት ደግሞ አንተ ዴፊኒሽንን ብታስቀምጥ ደስ ይለኛል። ፕሮሶፖን ስትል አንተ ኤክስተርናል ሪፕሬዘንቴሽን እኔን ተወኝ፣ ለጊዜው እኔን ተወኝና በራስ መረዳቱን ነው የምታስቀምጠው። እሺ እኔ አሁን ቸርች ፋዘርስ ላይ ያን ያህል ኤክስፐርት አይደለሁም፣ ግን ለማየት እስካየው ድረስ ሃይፖስታሲስም ቅድም እንዳንተ እንዳልከው ለትሪኒቲ ሲሆን ለስላሴ ሲሆን እኔነቱ ፐርሰን ኖርማሊ በእንግሊዝኛ ፐርሰን የምንለውን ነው ያመለክተው። ስጋዊን አስመልክቶ ግን ባህሪያቱን ነው። ለዛ ነው ባህሪያቱ ሃይፖስታቲክ ዩኒየን የሚባለው። ግን አሁን ነገረ ክርስቶስ ላይ ስለሆነ እያወራን ያለ ነው፣ ስፔሲፊካሊ ነገረ ስጋዊ ስለሆነ ሃይፖስታሲስ ሲባል ፓርቲኩላር ኔቸር ማለት ነው። ማለትም የአንድ ነገር ኤግዛክት ፓርቲኩላር ምሳሌ አንተ እንዳልከው ሙሉ ስማማለው። ኡሲያ ደግሞ ዩኒቨርሳል ኔቸር ሰውነት፣ መልአክነት፣ እንደዚህ ጄኔሪክ ኔቸር ማለት ነው። አሁን ፕሮሶፖን ሲባል ግን እኔ ፐርሰንን ብዬ ነው የምንረዳው። ፕሮሶፖን ሲባል እኔነቱ አሁን ለምሳሌ ድንጋይ ፕሮሶፖን አይደለም፣ ምክንያቱም ፐርሰን አይደለም። መላእክት ፕሮሶፖን ናቸው። ትክክል እኮ ነው። ታዲያ ትክክል ነው። አሁን እስከዚህ ድረስ ከተስማማን ለምሳሌ ክርስቶስ አንድ ፐርሰን ነው አይደለ? ኢሳያስ ፐርሰን ሲባል ግን ቴክኒካል ተርሙ ምንድን ነው? ያንተ ቴክኒካል ተርሙ ምንድን ነው? ፐርሰን እኔነትን ለማመልከት እስቲ ምንድን ነው የምትጠቀመው ቴክኒካል ተርሙ? ሰልፍ ሰብሲስተንስ ነው ብዬ እኮ ቅድም አስረዳሁኝ። በግሪክ ተርሙ ምንድን ነው? አይ በግሪክ ተርሙ ምንድን ነው? እንደዛ ከሆነ ፓርሶፓ እያልክ የምትሄደው ማለት ነው። ያው እኮ ነው ፐርሰን የሚለው የእንግሊዝኛ ነው፣ የመጣው ደግሞ ከግሪክ ነው። ፕሮሶፖን የሚለው ነው ፋርሶፋ የሚባለው ማለት ነው በአራማይክ። ሰው ተመሳሳይ ነው እኮ ሰው። አሁን ይሄንን ያዘውና ክርስቶስ አንድ ፕሮሶፖን ነው አይደለ? ወይም አንድ ፐርሰን ነው። ኦኬ እሺ። ልጅ የምትለው ፕሮሶፖኑን ነው? ፐርሰኑ ነው ወይም ፕሮሶፖኑ ነው። ኦኬ ልጅ የምትለው ፕሮሶፖኑን ነው። አሁን በደንብ ተከታታይ ሎጂክህን ማለት ነው፣ የራስን ሎጂክ አንተ እንዳልከው እንዳትለኝ በኋላ። ገባኝ። አሁን ተርሞቹን ዲፋይን ስላደረግን ሴፍ ነው። ፕሮሶፖን ማለት ፐርሰን ነው። የስ ኦፍ ኮርስ። አንድ የቆይ ፓወር ባንክ ላምጣና ለሰካ ስልኬ። ይሄ ነገር ጨርሷል። ኦኬ ስለዚህ ወልድ ወይም ልጅ የምለው ፕሮሶፖን ነው ካልክ እና ያ ፕሮሶፖን ቃል ከሆነ ከድንግል የተወለደው ምንድን ነው ታዲያ?
ስግው መለኮት ወይም ደግሞ ኢንካርኔት የሆነ ያ ኢንካርኔት ያደረገው ፐርሰን። ኦኬ። ስለዚህ ክርስቶስ እኔ የሰው ልጅ ነኝ ብሎ ሲናገር ከፕሮሶፖን አንጻር ነው የምትረዳው? ትስብእት የራሱ ፕሮሶፖን አለው ብለህ ነው የምትረዳው? እኔ እንግዲህ ጥሩ ጥያቄ አሁን ልመልስልህ። ይናረዳል እኔ በኢንዲቪጁዌሽን አምናለሁ። ማለትም ያ አንዱ ፕሮሶፖን ሁለቱንም ሃይፖስታሲሶች ሁለቱንም ባህሪያት ኢንዲቪጁዌት ያደርጋል። ማለትም ለሁለቱም ባህሪያት ፐርሰን ሆኑ። ለሁለቱም ባህሪያት ስል አሁንም ኤን ቲዮሪያ ነው። ለሁለቱም ባህሪያት ፐርሰን ይሆናል። ስለዚህ እኔ ሰው ልጅ ሲል ለመጠቅለያ እኔ ሰው ልጅ ሲል ከሰውነቱን ለማመልከት ነው የተናገረው። ፕሊዝ ሊስን። የኔ ጥያቄ እሱ አይደለም። ወልድ ምለው ፕሮሶፖንን ነው ብለህ ነበር አይደለም? የስ። እሺ ክርስቶስ የሰው ልጅ ነው? አዎ የሰው ልጅ ነው። ኦኬ። የሰው ፕሮሶፖን አለው? የለው። ታዲያ የሰው ልጅ ነው ያልከው ከምን አንጻር ነው? የሰውን ኔቸር የራሱ ስላደረገ ነው። ሁለተኛውን ኔቸር የራሱ ስላደረገ ዩናይት እኮ ልጅ ምለው ፕሮሶፖንን ነው ብለኸኛል። መጀመሪያ ላይ እኮ ልጅ ምለው ፐርሰንን ነው ብለኸኛል እኮ። የማን ልጅ? የእግዚአብሔር ልጅ። ስለዚህ የእግዚአብሔር ልጅ ተባለ። ያ የእግዚአብሔር ልጅ ደግሞ የሰው ልጅ ሆነ። ስለዚህ አሁን እሺ ቃል ላድርግልህ። በቃ እሺ ቆይ። ስለዚህ አሁን ለመመለስ ያህል ጥያቄው አልገባህም? ስለዚህ ያ ገብቶኛል ስለገባኝ ነው ታላቁ ገብቶኛል። ያ ኢተርናል የሆነው ከዘላለም የነበረው የእግዚአብሔር ልጅ የሰው ልጅ ሆነ። አሁን የሰው ልጅ የሚለው ተርም ምን ማለት ነው ስንል የአዳም ልጅ ማለት ነው። ኦኬ ሰው ወይም ሰው ማለት ነው። ስለዚህ ያ ዘላለማዊው የእግዚአብሔር ልጅ በፐርሰኑ ማለት ነው። ኦብቪየስሊ ቅድም እንደተባባልነው ያ ፕሮሶፖን ያለ ሃይፖስታሲስ መኖር አይችልም። ፐርሰን ያለ ኔቸር ሊኖር አይችልም። ስለዚህ ያ ፐርሰኑ ከነ ኔቸሩ ተሰግቧል። ኦኬ ያ ዲቫይኑ ፐርሰን መለኮታዊ ፕሮሶፖን ከነ መለኮታዊ ባህሪው ከነ መለኮታዊ ሃይፖስታሲሱ ስጋን ተዋህዷል። ስለዚህ አሁን ጥያቄው ስለዚህ የሰው ልጅ ሆኗል ማለት ነው። ግን ስለዚህ የሰው ልጅ ነኝ ሲል ከምን አንጻር ነው ሲባል የራሱ ካደረገው ኔቸር አንጻር እንጂ ሁለተኛ ፕሮሶፖን ወይ ደግሞ ሁለተኛ ፐርሰን ስላለ አይደለም። ኦኬ ስለዚህ አሁን ባህሪው ቀለል ላድርገው። ቆይ የክርስቶስ በባህሪ የአብ ልጅ ነኝ ማለት ይችላል? ትስብእቱ ማለት ትስብእቱ የሚናገረው እኮ ፐርሰኑ ነው፣ ኔቸሩ አይናገርም እኮ አይደል? ስለዚህ ፐርሰኑ ነው የሚናገረው። ስለዚህ ፐርሰኑ የአብ ልጅ ነኝ ይላል። ፐርሰን አፍአዊ ነው እኮ ተባባልን። አሁን ፐርሰን ምናምን የምትለው ነገር አፍአዊ ነው ተባባልን። ኢንዲቪጁዌሽን ላይ እና ኮንክሪት ሪያሊቲ ላይ ስንመጣ የምናወራው ስለ ሃይፖስታሲስ ነው። ያ ይችላል፣ የአብ ልጅ ነኝ ብሎ መናገር ይችላል። ስ ግልጽ ነው። ድምጽ ይሰማል? ኦኬ እሺ ይችላል። የአብ ልጅ ነኝ ብሎ ሁለት ባህሪያት ብለህ ነው የምታምነው? ከዛ በፊት ያ እኮ ቆይ ሁለት ባህሪ ብለህ ነው የምታምነው? እኔ አሁን ክርስቶስ ሁለት ባህሪ ነው ብለህ ነው የምታምነው? እኔ አሁን ኦልሬዲ ከዚህ በፊት አንድ ባህሪ ብዬ ነበር ማምነው፣ ግን አሁን ሁለት ባህሪ የሚለው ነገር ኮንቪንስ እያደረገኝ ነው ቱ ቢሆንስ። ኦኬ ስለዚህ አሁን ቆይ ሁለት ባህሪ ብለህ የምታምን ከሆነ አሁን ላይ ነው እኔን ጥያቄ በደንብ አድርገህ ሰማኝና ከዛ ትመልስልኛለህ። ፕሮሶፖን ስል አካልን ነው ማን ነው አፍአዊ መገለጫ ነው ተባብለናል። ወይም የአንድ ሃይፖስታሲስ አፍአዊ ስትል ምን ማለት ነው? አፍአዊ ስትል ምን ማለት ነው? ውጫዊ አፍአዊ የሚለው የአማርኛ ውጫዊ። ኦኬ ቴንክ ዩ ተረጉመዋለሁ እኮ ጀስት ትንሽ ብታዳምጠኝ። ስለዚህ አፍአዊ ስል ውጫዊ ማለት ነው። ውጫዊ መገለጫ ነው ያን ሃይፖስታሲስ እዚህ ሰልፍ ሰብሲስቲንግ ኦርናት የሚለውን የሚያሳይ ነው። በቃ አለቀ እንጂ ኮንክሪት ኢንዲቪዥዋል ሪያሊቲን የሚያመለክት አይደለም አለን። ኦኬ ኮንክሪት ኢንዲቪዥዋል ሪያሊቲን የማይመለከት ከሆነ እና ክርስቶስ ቱ ኔቸር ካለው ሁለት ናቹራል ሰን ሊኖርህ ነው ማለት ነው። ሁለት ባህሪያዊ ሊኖርህ ነው ሰንሺፕ። ኦኬ ቆይ እኔ ቅድም መጀመሪያ ላይ የጠየኩት ጥያቄ አሁን መጣልኝ። ሰንሺፕን ለፐርሰን ከሰጠን ከአንድ በላይ ባህሪ ራሱ ሊኖር ሁለት ልጅ አለ ይባላል ያስብላል ማለት ወደዛ ኮንክሉዥን ያመራል። ፕሪሚስህ ሮንግ ስለሆነ እኮ ነው ይዘህ የምትመጣው ፕሪሚስ ሮንግ ነው። ፍሮም ሮንግ ፕሪሚስ ራይት ኮንክሉዥን ድሮ ሊደረግ አይችልም በተአምር። ኦኬ ሶ አሁን ሮንግ በሌላ ጊዜ እናወራለን። አሁን ሰው ትንሽ እንትን እያለ ስለሆነ ምናልባት ኮንፊውዥን እንዳለው በውስጥ መሰረት በቃ ነው። ኦኬ እሺ
ሰላም ልህና በወሰንሳ ሰላም እናወራና ፎሎ አድርጌያለሁ እናወራለን። አንዳንድ ነገሮች ላይ ሳስበው ትንሽ ክሌ ያልተግባባንበት ነገር ስላለ ፎሎ አድርጌያለሁ። ቆይ በወሰንሳ መልስልሃለሁ። አሁን ሌሎቹ ይቀጥሉ። ኦልራይት እሺ ኦኬ ይቻላል። ዴፊኒሽን ላይ ተስማምተናል። የሚቀበለው የአፊሳይት ዴፊኒሽን ነው ወንድማችን። ኢንካርኔት ሎጎስ የሚለውን ቃል ይጠቀማል which means የአፊሲስ አገላለጽ ኢንካርኔት ሎጎስ የሚለው አንድ ኮንክሪት ኢንዲቪጁዋል ሪያሊቲ ነው ክርስቶስ። ይሄንን ተቀብሏል። I don't even know why he is a Diaphysite to be honest with you። ስለዚህ ለሌሎቻችሁ